ሰላም ጤና ይስጥልን። የተወደዳችሁ የተከበራችሁ ውድ የዚህ ዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበልልን። ውድ ቤተሰቦቼ እንግዲህ አብርሃም አዲሱን ፍቅረኛዋን በቅርቡ ሊያስተዋውቀን እየተዘጋጀ እንደሆነ እየሰማን እንገኛለን። ላና ሩታ እንግዲህ ውሃ በላቸው እየተባለ ይገኛል። ይህ ጉዳይ በምን መንገድ ይታያል? በጣም ብዙ አነጋጋሪ ነገሮች እየወጡ ይገኛሉ። በተለይ በአብርሃም ዙሪያ የሚገኙ አንዳንድ ወዳጆቻችን እንግዲህ አዲስ ፍንጭን እያጋሩን ይገኛሉ። በዚች በአዲሷ የአብርሃም ፍቅረኛ ወይም ደግሞ አብርሃም ሄርሜላና ሩታን ከህይወቱ ሊያስወጣ ሲል ይዟት ይመጣል እየተባለ ስላለችው ነገር አንዳንድ ጭምጭምታ እየተወሩ ይገኛሉ። እሱ ዙሪያ እንግዲህ ሰሞንኛ የሆኑ ነገሮችን ሰሞኑን እንግዲህ ሲያጋሩን ከነበሩት አንዳንድ ነገሮች ጋር አያይዤ ነገራችሁ ነገር ይኖራል። የቤተሰቡን ነገር ሁሉ አልሰማ ያለ የሚገኝበትን ሁኔታም እየተመለከትን ነው። በዚህም ሁኔታና በዚህም ዙሪያ እንግዲህ ከዴቭና ኤፍሬም ጋም ጸብ ውስጥ እንደገባ ሰምተናል። ኤፍሬም በድጋሚ እንግዲህ ዴቭም አብርሃምን ለማናገር የሞከረበት ሁኔታዎች እንዳሉ ሰምተናል። ኤፍሬምም ቢሆን በራሱ መንገድ እንግዲህ ከሩታ ጋር ለማድረግን ለማስማማት በጣም ጥረቶችን እያደረገ እንደነበረም ተሰምቷል። እንግዲህ በዚህ ዙሪያና የአብርሃም አዲሷ ፍቅረኛ የሚባለው ጉዳይ ላይም በዝርዝር የምንመለከታቸው ጉዳዮች ይኖራሉ። በዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ እንዲሁም ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልን። ይህን ቪዲዮ ላይክ እያደረጋችሁ እስከ መጨረሻው ተከታተሉት። ወደ ቤተሰቦቼ እንግዲህ አብርሃም የሰዎችን ነገር መስማት ካቆመ እጅግ እየሰነባበተ ይገኛል። እንግዲህ አንዳንዴ እንደሚባለው ከነቃ አይሆንም እቃ የሚባሉ እውነታዎች አሉ። አብርሃም ከዚህ ቀደም እንደምናውቀው ከሆነ በአቤልና በብሩክ የሚመራ ሰው እንደሆነ ሁላችንም እናውቃለን። ከሩታ ጋር ያለውን የመሰረታዊና እንግዲህ ዋነኛ የሚባል የትዳሩ ህይወት መጀመሪያው ጀምሮ ሊያበላሽ የቻለበት ዋነኛ ምክንያት የሰዎችን ነገር በመስማት ስለ ሩታ የሚነገሩትን መጥፎ ነገሮች ሁሉ ሙሉ ለሙሉ በመቀበልና ሩታ ሁልጊዜ የእሱ አስጨናቂና ጨቅጫቂ እንደሆነች እሱን ልትበድለው የመጣች አይነት እስኪመስል ድረስ በሩታ ላይ በጣም ብዙ ጫናዎች ሲደረጉ የነበረበትን ሁኔታዎች እናንተም ታስታውሳላችሁ። አብርሃም እንግዲህ እነዚህ ነገሮች ሁሉ ከጓደኞቹ እየሰማ ጓደኞቹ የሚሉትን ነገር ሁሉ እሱ የሚጠቅመውና ለሱ ይበጃል ብሎ በማሰብ እንግዲህ በጣም ብዙ ነገሮችን እያደረገ የሚገኝበት ሁኔታዎች ነበሩ። እኛ ከዚህ ቀደም በጣም በተደጋጋሚ አብርሃም በእነዚህ ጉዳዮች ላይ ዋጋ ሊከፍል የሚችልበትና ሩታና በልጁ ዙሪያ ያደረጋቸውን በደሎች እንግዲህ አንድ በአንድ ሊመልስና ሊከፍል የሚችልበት ሁኔታ እንደሚፈጠር በጣም በተደጋጋሚ ተናግረናል። ብዙዎችም እንግዲህ ይህንን ነገር ለአብርሃም በኮመንትም ሆነ በውስጥ መስመር በጣም ሲያጋሩት እንደነበረ እኛም ተመልክተን የነበረበት ሁኔታዎች አሉ። በተለይ ከሩታ ጋር በተጣሉበት ጊዜያቶች እንግዲህ ከዚህ ቀደም የወለደች ሰሞን በተለይ በጣም ብዙ ክርክሮች፣ ጭቅጭቆች ሲነሱ ነበረ። እንዲሁም በሱ ዙሪያ የነበሩት እና አቤል እንግዲህ ለአብርሃም ሩታ እንደማትገባው እስከ ማሳየት በሚደርስ ደረጃ እንግዲህ ሩታ ጋር ድጋሚ ሄዶ ሊለምናት እንደማይገባ ትዳሩን ማቃናት እንዳለበትና ትዳሩ ማስተካከል እንዳለበት መምከር ሲገባቸው ከትዳሩ ይዘውት በመውጣት እንግዲህ ከሌላ ሴት ጋር እስከ ማስተዋወቅ፣ ሌላ ሴት በህይወቱ እስከ ማስገባት፣ እንዲሁም ሌላ ሴት ህይወቱን ሁሉ እንደዚህ እስኪሚበላሽ ድረስ ሄርሜላን በዛ ህይወት ውስጥ በመደባለቅ አብርሃም ብቻ ሳይሆን የዚህ ሰለባ ሄርሜላንም በማድረግ በጣም ብዙ ውጥንቅጦች ሲፈጠሩ ነበረ። ከትንሽ ጸብ እስከ ትልቅ ጸብ እንግዲህ የአብርሃምንና የሩታን ህይወት ቀስ በቀስ እንግዲህ ለአመት በሚሆኑ ጊዜያት እየተመለከትን ወራቶችን እያስቆጠርን ቀንን እየወለደ እንግዲህ በጣም ብዙ ነገሮች እየተፈጠሩ እየተከሰቱ ያለበት ሁኔታዎች አሉ። ከቅርብ ጊዜ ወዲህም እንግዲህ በጣም ብዙ በተደጋጋሚ በተለይ በሩታና በአብርሃም ሁኔታዎች ላይ የሚፈጠሩትን ነገሮች ሁሉ የጓደኞች፣ የቤተሰብ፣ የዘመድ አዝማድ ሁሉ ጣልቃ ገብነት እዚህ ሁሉ ነገር ውስጥ እንዲገባ ያደረገበት ሁኔታዎች አሉ። አብርሃም ለሱ ይሆናል አብርሃም ይመቸኛል ብለው የሚያስበውንና አንተ ትክክል ነህ የሚሉትን መንገዶች ብቻ መከተል እንጂ ሰዎች ወደ መልካም መንገድ ሲመሩት እንኳን የሚሰማበት ሁኔታዎች እንዳልነበሩ እናውቃለን። በተለይ በወንድሙ በእህቱ እንዲሁም ጋሽዬን ጨምሮ በጣም በተደጋጋሚ አብርሃም ወደ ሚስቱ ወደ ትዳሩ እንዲመለስና ነገሮችን እንዲያቃና ከትዳሩ ውጪ ገና ሚስቱ ወላድ በመሆነችበት ቅጽበቶች እንግዲህ ከሌላ ሴት ጋር ኩሪፍቱ ለኩሪፍቱ ሪዞርት ለሪዞርት እየሄደ እንግዲህ ነገሮችን ባያበላሽ በጣም የሚመከር ነገር እየነበረ ሆኖ እንግዲህ በጣም በተደጋጋሚ አብርሃም ላይ እንደዚህ አይነት ትችቶች፣ ጣልቃ ገብነቶች እየታዩ የነበረበት ነበረ። ነገር ግን አብርሃምን ተጽዕኖ ሊፈጥሩ የሚችሉት የግል ጓደኞቹና በዙሪያ የሚገኙ ሰዎች የነበሩበት ሁኔታ አብርሃም ትክክል እንደሆነና ሄርሜላ ጋር የሆነውና ያሳለፈው ህይወት ሁሉ አሪፍ እንደሆነ ከሩታ የተሻለ እንክብካቤ እንደምታደርግለት ከሩታ የተሻለ ህይወትን እንዲመራና እንዲኖር የምታደርግበት ሁኔታዎች እንደሚኖር አብርሃም በዚህ ደስተኛ እንደሚሆን በማሳየት እንግዲህ በጣም በተደጋጋሚ ሄርሜላን እያመጡ በተለያየ ካራክተር አድርገው እንግዲህ ሄርሜላን በአብርሃም ህይወት ውስጥ አስገብተው ቀለበት እስከማድረግ ብዙ ነገሮች ብዙ ሂደቶችን እስከማድረስ ድረስ እየተደረገ የነበረበት ሁኔታዎች አሉ። እነዚህ ሁሉ ተደማምረው እንግዲህ አብርሃምን ሙሉ ለሙሉ ከትዳር ህይወቱ ፍቺ በገዛ እጁ ፈርሞ እስከሚፈጽምበት ቀናቶች ድረስ አድርሰውታል። ዛሬም ቢሆን ግን እነዛ ነገሮች ለማንም ያልጠቀሙና ያልበጁ ነገሮች ሆኗል።
ሄርሜላ በእንደዚህ አይነት ነገር ተገፋፍታ እንግዲህ በአብርሃም ጓደኞችና እንግዲህ ለእሷ አሳቢ ነን እሷም ደግሞ ደጋፊ ነን ብለው በሚያስቡ ሰዎች በነ አቤል አማካኝነት ተገፋፍታ የአብርሃም ህይወት ውስጥ የገባችበት ሁኔታዎች አሉ። ወደ ቤተሰቦቼ በዚህም ዙሪያ ቢሆን እንግዲህ ሄርሜላ ለእንደዚህ አይነት ነገሮች ቅጣት የምትቀበልበት ጊዜያቶች ምንም ያህል ይዘግዩ እንጂ ዞሮ ዞሮ የምታለቅስበት ቀናቶች እንደሚመጡ በጣም ብዙዎች እየተናገሩ ነበር። ምክንያቱም በዚህ ሁኔታና በዚህ ጉዳይ ላይ ሩታ እጅግ መከራና ጭንቀቶችን ተቀብላ የነበረበት ሁኔታዎች አሉ። ልጇን ወልዳ የገዛ ባለቤቷ እንግዲህ ከሌላ ሴት ጋር ጥሏት እንደሄደ ሁላችንም የምናውቅበት ሁኔታዎች ስላሉ ሩታና በአብርሃም ሁኔታ የተፈጠሩ ጸቦች እንዳሉ ሆኖ ቢሆንም ነገር ግን ሩታ ላይ የተፈጸመው ነገር ገና በወለደች በቅጽበት የማይደረግና ሊታመን የማይችል ነገር እንደመሆኑ መጠን ብዙዎች ይህንን ነገር ሄርሜላ ነገ ከነገ ወዲያ ሁሉን ነገር በእጇ የምታፍሰው ነገር እንደሚሆን ሲናገሩ የቆየበት ሁኔታዎች ነበሩ። ጊዜያቶችም ዘገዩ አልተባለም። እንግዲህ አሁን ደግሞ አብርሃም ሄርሜላን ብትሆን የጭንቀቱ ጊዜ ደረሰችለት፣ ደስታን ሰጠችው እንዳልተባለች አሁን ጭንቀቱ መንስኤ ሆና ቀርባለች። አሁን አብርሃም እንግዲህ ሩታም ሆነ ሄርሜላ የጭቅጭቅና የጭንቀት መንስኤ እንጂ ለአብርሃም እንደከዚህ ቀደሙ እንግዲህ ደስታን ይሰጣሉ የሚባሉ አይደሉም። አብርሃም በዚህ ጉዳይ ላይ ስለ ሄርሜላ እንኳን እንደከዚህ ቀደሙ መልካም ነገር ቢነገረውና መልካም ሕይወትን ልታስኬድል የምትችለው ሄርሜላ ናች ተብሎ ቢነሳበትም ይህ ጉዳይ ምንም ነገር ለአብርሃም ሊዋጥለት አልቻለም። እንደከዚህ ቀደሙ የትኛውም ሪዞርት የትኛውም መዝናኛ ቦታ ብትወስዶ ወደ ሄርሜላ ልቡ የማይመለስ በሚመስል መንገድ አብርሃም ከዚህ በኋላ ከሄርሜላም ሆነ ከሩታ ጋር መቆየት እንደማይፈልግ ተናግሯል። ይህም ጉዳይ እንግዲህ ሌላ ሴት ይዤ እመጣለሁ እስከሚል ድረስ የሚያደርስ ሁኔታዎችን አድርሶታል። ወንድሞቹም እንግዲህ በዚህ ሁኔታ ላይ በጣም በተደጋጋሚ ሞክረውለት ግን ከዛ በተጨማሪ ለብቻው ሊያናገረው እንደፈለገና እንደሞከረ መረጃዎች እየተጋሩ ይገኛሉ። በዴቭና በአብርሃም መካከል ምንም አይነት ስምምነት አልተደረሰም። ዴቭ እንግዲህ ይህንን ሁኔታዎች እንዲያስተካክልና አብርሃም እየሄደበት ያለ መንገድ እጅግ ሊያጠፋው የሚችልና እነዚህ ልጆችን በደል ፈጽሞባቸው መሄድና እንደዚህ አይነት ነገር ውስጥ መግባት እንደሌለበት በተለይ ሄርሜላ ላይ እያደረሰ ያለው ነገር ገዛ ፈቃዱ ተስፋ በመስጠት ብዙ ነገሮችን ካደረገላት በኋላ እሷን ህይወት ሁሉ እንደዚህ አስተጓጉሎ መተው ትልቅ ነገርና ትልቅ ስህተት እንደሆነ እየነገረው ይገኛል። ነገር ግን አብርሃም ይህ ጉዳይ ከራሴ አይበልጥም፣ ስለ ራሴ መጨነቅ ግዴታዬ ነው፣ ስለዚህ ከዚህ በኋላ ምንም አይነት ነገር ከውሳኔ የሚያስቆመኝ ነገር የለም እያለ ይገኛል። ከኤፍሬም ጋርም እንግዲህ ውድ ቤተሰቦች ከባድ ጸብ እንደተነሳ ነው የሰማ ነው። ኤፍሬም እጅግ ስሜታዊ እንደሆነና ከሩታ ጋር ያለውን ነገር በዚህ ደረጃ ያን ሁሉ ነገር ካደረገና ተስፋ ከሰጣት በኋላ ሊያቋርጥ መሞከሩ እንዲሁም ጭራሽ ከዛም አልፎ እንግዲህ ሄርሜላን ማምጣቱ ሳያንስ ሌላ ተጨማሪ ሁለተኛ ሴት በትዳሩ ላይ ይደርባል የሚለውን ነገር ከሰማ በኋላ እጅግ በጣም በመበሳጨት ከአብርሃም ጋር ብዙ ነገሮችን እንደተነጋገሩ ሰምተናል። አብርሃምም እንግዲህ እንደማይመለከተውና ከዚህ በኋላ በሱ ህይወት ውስጥ ምንም አይነት ነገር ማንም ሊወስንለት እንደማይችል በራሱ መቆም የሚችልና ማስተዋል የሚችል ሰው እንደሆነ እየተናገረ ይገኛል። ነገር እንግዲህ በጣም ብዙ ቤተሰቦቹን እያበሳጨ ይገኛል። አገር ቤት ሳይቀር አብርሃም ሌላ ሴት ይዤ እመጣለሁ የሚለውን ነገር ከተሰማ በኋላ በጣም ብዙ ብስጭቱ እየተነሱ ይገኛሉ። በተለይ የሩታ ቤተሰቦች ውድ ቤተሰቦች እንግዲህ ሀሳብን እያነሱ ይገኛሉ። ምክንያቱም ሩታ ላይ የተፈጸሙት ነገሮች እጅግ ቤተሰቦቹን ከዚህ ቀደም ሲያበሳጩ የቆዩ ሁኔታዎች ነበሩ። እንግዲህ የሄርሜላን ጉዳይ አሜን ብለው ሳይቀበሉ ሌላ ተጨማሪ ሁለተኛ ሴት በትዳሩ ላይ አብርሃም ደርቧል እየተባለ ያለው ነገር እንዲሁም ይዤ እመጣለሁ ብሎ በቃሉ የተናገረው ነገር እንግዲህ እጅግ ቤተሰቦቿን አስከፍቷል። ውድ ቤተሰቦቼ ነገር ግን እየተባለ እንዳለው ከሆነ አብርሃም ይዟት ሊመጣው ያሰበችው ሴት በሩታም ሆነች በሄርሜላ ቅርብ የምትገኝ ሴት እንደሆነ ጭምጭምታዎች እየተሰሙ ይገኛሉ። ሩታም ሆነች ሄርሜላ በቅርበት የሚያውቋት በተለይ ደግሞ ለሩታም በቅርብ የምታውቃት ሴት እንደሆነች እየተነገረ ይገኛል። በዚህ ደረጃ በሩታ በአብርሃም ለሩታም ሆነ እንግዲህ ይህንን ነገር ማየት ዱብዳ ሊሆንባት የሚችል ነገርና አብርሃም ያሰባት ሴት በዚህ ደረጃ ለሩታ ቅርብ ሆና አብርሃም ይህንን ነገር እነሱን ለማስቀናት ይዞ ወደ ህይወቱ ለሚያስገባበት ምክንያት ብዙዎችን እያበሳጨ የሚሄድ ነገር ሊሆን እንደሚችል እየተገመተ ይገኛል። በዙሪያቸው ያሉ ሰዎች እንዳጋሩኝ ከሆነ እንግዲህ ይሄ ነገር ነገ በጣም ሊያስደነግጣቸው የሚችል ነገር እንደሚሆን ይገመታል። ምክንያቱም ይሄ ጉዳይ ዳኒ፣ ኤፍሬም፣ ሩታ በዙሪያ ያሉ ሰዎች በሙሉ በቅርብ የሚያውቋትን ሴት አብርሃም ይዞ ሲመጣ እጅግ በጣም የሚያስደነግጥ ነገር እንደሚሆን ይጠበቃል። ምክንያቱም እንግዲህ የምታውቁት ሰው የገዛ ባላችሁን ነጥቆ እንግዲህ እንደ አዲስ ፍቅረኛ ሲመጣ በጣም እጅግ አሳሳቢ ነገር ነው የሚሆነው። ውድ ቤተሰቦቼ በዚሁ ዙሪያ እንግዲህ ማንነቷን እና ስሟን ለመጥቀስ ያልፈለጉ ሰዎች በቅርቡ መመልከት የምንችለውን መረጃ እንግዲህ እንደሚያጋሩን እየተናገሩ ይገኛሉ። አብርሃም እንግዲህ ነገ በራሱ ይዞ የማይመጣ ከሆነ ይህንን ጉዳይ በደንብ በማጣራት ወደ እናንተ ማድረሳችንን እንቀጥላለን። ነገር ግን አብርሃም በእርግጠኝነት
ነገ ይዟት እንደሚመጣም እየተናገረ ይገኛል። እሱም ከራሱ አንደበት እንዳነሳው ይህን ጉዳይ መቋጨት እንዳለበት እየተናገረ ይገኛል። ነገር ግን እኛም በዚህ ጉዳይ ላይ ማጣሪያዎችን አድርገን ወደ እናንተ ታማኝ መረጃዎችን ስናገኝ ማቅረባችንን እንቀጥላለን። ለዛሬ ያስኩላችሁ መረጃዎች ግን እነዚህን ይመስሉ ነበረ። በቀጣይ ቪዲዮ በቀጣይ መረጃ እስከምንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። እንዲሁም ሀሳብ አስተያየት ካላችሁ ኮመንት ላይ አስቀምጡልን። በሌላ ቪዲዮ በሌላ መረጃ እስከምንገናኝ መልካም ጊዜ ለእናንተ ተመኘን።